በርሜል ቅዱስ ጊዮርጊስ እንግዲህ በብዙ ሰዎች ጆሮ እየገባ ያለ በጣም በእይታም ደረጃ በተለይ እንግዲህ ከ2015 ጀምሮ ብዙዎች ይህ ቦታ ይህ አስደናቂ ይህ ታምረኛ ቦታ የት ነው እያሉ እየፈለጉት ያለ ቦታ ነው። ለማስተዋወቅ ቃላት ያንሰኛል ብዬ ገምታለሁ። ብዙዎች በደንብ አስተዋውቀውታል። በእኔም ቻናል ብዙ ተዋውቋል። ስለዚህ በርሜል ለመሄድ ግን አሁን ጊዜው ነው። በጣም በሚገርማችሁ ሁኔታ ያው እዚህ ላይ ቪዲዮንም እያሳየዋችሁ የዛሬ 2 ሳምንት አካባቢ ከቦታው ነበርኩና የተወሰነ ቪዲዮም ለቅቄያለሁ። በጣም ድንቅ ድንቅ ታምሮችን አይተን ሰምተን ራሳችንን ያው ተሰውረን ያው የመሰወር ሁኔታ ነው በጣም የሚያስገርመው። በርሜልን ልዩ የሚያደርገው ይሰውራል። ምናልባት ስጋና ነፍስ ይለያል። ይህ ማለት እንግዲህ ኤክስፒሪየንስ ያደረጋችሁ ሰዎች ነው የምታውቁት። ለተወሰነ ደቂቃ ስጋችን የት እንዳለ አናውቅም፣ የሆነ ዓለም ውስጥ እንሄዳለን ማለት ነው። እና የት ነው ያለው? እንግዲህ በጎንደር ቋራ ወረዳ በጣም ቋራ እንግዲህ እስካሁን የምናውቀው በታሪክ የመይሳው የአፄ ቴዎድሮስ ሀገር ነው። ሱዳን ጠረፍ ነው። በዛ አካባቢ እንግዲህ ብዙ ጊዜ ታምርም ነበር። አንድ ሚስጥር ልንገራችሁ፣ ምናልባት መንፈሳዊያን ተረዱታላችሁ። እና የአካባቢ ድሮ ታላቅ ጻድቅ አሉ፣ አቡነ አምደ ስላሴ። ታላቁ ጻድቅ አምደ ስላሴ ወይም ደግሞ የማህበረ ስላሴ ገዳም በጣም እስካሁን ካሉ ገዳማት በኢትዮጵያ ካሉ ገዳማት ሕግና ስርዓቱን ጠብቀው የገዳም ሕግና ስርዓቱን ጠብቀው ያለ ገዳም ነው። መልዕልተ ገዳማት ልዑለ ገዳማት ይባላል። እስካሁን ምናልባት እናንተ የምታውቁት ዝቋላ ታውቃላችሁ፣ ደብረ ሊባኖስ ብዙ ገዳማት እናውቃለን። ጻድቃኔ ብዙ ያው ቅርብ ከአዲስ አበባ መሀል ከተማ ካላችሁ ሰዎች ማለት ነው። ወይም ደግሞ ሌሎች ገዳማትም በየክፍለ ሀገሩ እናውቃለን። ዳሩ ግን ልዑለ ገዳማት ነው። ከእውነቴ ነው። ሕጉ እኔም 2-3 ስለተረገጥኩት። ስለዚህ እኒህ ጻድቅ አባት ያው ርስታቸውን ለመናገር ፈልጌ ነው። አፄ ሲሲኒዮስ ቃል ሲገባላቸው ጭልጋ የሚባል ቦታ አለ፣ ወይም ደግሞ አይከል ይባላል። አይከል በኖህ ባለቤት ስም የተሰየመ ቦታ ነው ይባላል። ሀይከል ትባላለች የኖህ ባለቤት። እና ሀይከል የሚባለው ቦታ እስከ ሱዳን ጠረፍ ነበር። እና አሁን ያለው ቦታ ይሄ ቋራ የሚባለው ግዛት ጠቅላላ የእሳቸው ርስት ነበር። እና ባርከውታል፣ ቀድሰውታል። ዛሬ እንዴት ወጣ ይሄ ጸበል ብለን ስናነሳ የጻድቁ ጸሎት የጻድቁ እንባ ኢትዮጵያን እንግዲህ የኢትዮጵያን ሕዝብ እግዚአብሔር አምላክ ታምር ፈውስ ላድርግ ሲል ከየትም አይመጣም። መነሻ ሁሉም እግዚአብሔር ያለ ምክንያትም አይሰራም ማለት እያንዳንዱ ነገር ምክንያት አለው። እና በዚህ ቅዱስ አባት ጸሎት እንደወጣ ነው እንግዲህ አባቶችም እየተናገሩ ያሉት ማለት ነው። ያ ርስት የራሳቸው ስለሆነ የጻድቁ ያውነ አምደ ስላሴ ቃል ኪዳናቸው በጣም ልዩ ነው። ቦታውን የተረገጣችሁ ያው የወርቅ ጫማ ነው፣ በረሃ እሳት የተረገጠ። ዞሮ ዞሮ በርሜልም የሄደ በተለይ ከአሁን ከታህሳስ ወር ጀምሮ ስታዩት ተረዱታላችሁ። ቃጠሎ ነው። ጫማ የሚወለቅበት ቦታ አለ። ከጫማ እስከሚወለቅበት እስከ ጸበሉ ያለው ቦታ ያው በጋለ ምጣድ ላይ እንደመራመድ ማለት ነው። ቦታው ያው በረሃ ስለሆነ ሱዳን ጠረፍም ነው። ስለዚህ አወጣጡ ከጻድቁ አምደ ስላሴ ጋር የተገናኘ ነው ይላሉ ማለት ነው። ይህም ከቦታው ተገኝቼ የተረዳሁት ነው መገልጽላችሁ። ስለዚህ ተፋጠኑ፣ እንፋጠን። በጣም አሁን ይህን ቪዲዮም እያሳየኋችሁ ያለው አሁን ያለውን ወቅታዊውን የበርሜል ቅዱስ ጊዮርጊስ ገጽታ ነው። ምንም አይነት ነገር የለም። በአንድ ቀን እንዴት እንጓዛለን ለምትሉ መረጃ ከፈለጋችሁ ኮንታክት አድርጉን። ከአዲስ አበባ ባህር ዳር በአውሮፕላን፣ ከባህር ዳር ደግሞ ደለጎ የሚባል ቦታ አለ፣ ወይም ቋራ ደለጎ። ከደለጎ አድራችሁ ከዛ በርሜል ትገባላችሁ ማለት ነው። በጠዋት ይገባል። 30 ኪሎ ሜትር ነው ከደለጎ በርሜል ቅዱስ ጊዮርጊስ። እና
እንድትፋጠኑ ነው ማለት የሆነ አሳይመንትም በግሌ ይዤ መጥቼ ነበር እና ቦታውን ካየሁ በኋላ ከእውነት ህዝቡ አሁንም ሂዶ መዳን መፈወስ ያን በረከት ማግኘት አለበት የሚል አላማ ነበረኝ እና እኔም ካየሁት እኔም ብዙ ጊዜ ከተመላለስኩት ቦታውን ካወቅኩት አንጻር መጀመሪያ አካባቢ ነበር ያስተዋወቅኩት። ከዛ በኋላ ደግሞ ያው ማስተዋወቁን ወይ በግል ለሚጠይቁኝ ሳልናገር አልቀርም። ዳሩ ግን እንደዚህ ኦፊሻሊ ግን መጥቼ ወይም ደግሞ አደባባይ መጥቼ ብዙ አልተናገርኩም። አሁን ግን ሁለተኛ ነው የምነግራችሁ። ወደ በርሜል ቅዱስ ጊዮርጊስ ለመጓዝ ተዘጋጁ፣ ተቀዳደሙ። ብዙዎች በግል በህብረትም እየሄዱ ነው። ነገና ከነገ ወዲያ በጣም ብዙ ሰው በዝቶ ወረፋም እንትን ከሚልባችሁ አሁን ቀድማችሁ እየሄዳችሁ ተጠቀሙ። ምክንያቱም ጊዜ አንዳንድ ሰው ጊዜ ላይኖረው ይችላል። ከውጭ ሀገር የምትመጡ ትኖራላችሁ። ከሀገር ውስጥም ከስራ ፍቃድ ከተለያዩ ስራ ግብር የምትመጡ ትኖራላችሁ። ስለዚህ ጊዜ ላይበቃችሁ ይችላል። አሁን ግን ያለውን ጊዜ በነጻነት ተጠቀሙ። ምርት ደለጎ ኪዳነ ምሕረትም እንደዚሁ በጣም ተወዳጅ ተመሳሳይ የሆነ የመሰወር ባህሪ ያለው ጸበል አለ። እሱንም ትጠመቃላችሁ ማለት ነው እና እግዚአብሔር ለምን ያ በረሃ ቦታ አስቀምጠው እናንተም ጠይቁ። እኔም እስካሁን መልስ ያልተመለሰልኝ ለምን ከአዲስ አበባ ሁል ጊዜ የምንመላለስበት ገዳማት ከቅርብ እንደ ጻድቃኔ እንደ ኩኬለሽ ለምን አላደረገው ርቀቱን እኔ አላውቅም። ግን ያው በረሃ ውስጥ አስቀምጦታል ማለት ነው። ለሁሉም ህብረተሰብ ያው ሱዳን ጠረፍ ነው እና ሰማዕቱ ቅዱስ ጊዮርጊስ ደግሞ ግማሹ ደግሞ እንደሚሉት ያው ወታደር ስለሆነ ጠባቂ ነው ይላልኝ እና የኢትዮጵያ መከላከያ ሰራዊት ስለሆነ እዛ ጠረፍ እንዲጠብቅ ተደርጎ ነው እዛ ቦታ የፈለቀው የሚሉም አሉና እንግዲህ እናንተም ጠይቁና ለምን በረሃ ውስጥ አፈለቀ ይሄን ታምረኛ ጸበል። ስለዚህ እንድትሄዱ እያስተዋወቋችሁ ነው። ጠይቁን፣ መረጃም ከፈለጋችሁ ጠይቁን። አመሰግናለሁ።